أودعك كم بتسمع አንድ እንደዋዛ በክረምት ላይ ነው ማለት ነው ሚላውት አለው ክረምቱና በቃ አለው እንጂ በአዲስ አመት ዋዜማ በክረምት መለያየት ለዘፈን አይመስልም ጥላል ሜዳች ባሁን ጨለማ ምናምን የሚለው ታሪያስልበት እኔ ነገሮችን ለማስተካከል ሞክራለሁ 4 አመት ሙሉ ታገስኩ 4 አመት ሙሉ አንተም ትለወጥ አይደለም ቀለም ሲያልቅብህ ወይ ደግሞ የፊቱ ጊዜ ብቻ ነው ትዝምልህ እወድሻለሁ እኮ ይመስላል እንጂ አትወደኝ ግን ለማንኛውም ነገ ነው የሚሄደው ሳልነግርህ እንዳልሄድ ብዬ ነገ ከዛስ ነገ እንደገባው ትምህርት ይቀጥላል ከዛማ ከ4 አመት በኋላ ዶክተር ሳባ ተብዬ ይጠራል 4 አመት በጣም ሩቅ ነው እንዴ ይኸው ካንተ ጋር ሳጠፋሁት አይደል እንዴ ያሳለፍነው ጊዜ እንደባከነ ነው የሚሰማሽ ማለት ነው ምንም ጥሩ ነገር አላሳለፍንም ማለት ነው ለማንኛውም ልጅ ደህና ደህና ደሩ ጋሽ አስፋ ልትሄጂ ነው እንዴ ዳኒስ ውስጥ ነው አይ አሎትሮሽ ብቻሽን ሆንሽ ብዬ ነው ደህና አይደለም እንዴ ከሁሉም ጊዜ በተሻለ ዛሬ ደህና ነው አይ ደህና ደሪ ግን አልመሸም መሽቷል ታዲያ አታርም ይበልጥ ይመሻል ጋሽ አስፋ ደህና ይደሩ ካደርሽሜ ነገር ደህና መሹ ጋሽ አስፋ ተቀመጥ ዳኒ መቼም መስከረም ነው የሚያነቡት ህዝብን የምታርቅ የገነት ምሳሌ ይታደል ወለላው ጠጁ በብርሌ ይስከር በደስታ ህዝቡ ይሳሳቅ ድምጹ የተማታ ሙዚቃው ይፍለቅ እንቁጣጣሽ ብለን እንስጥህ ሰላምታ የዘመኑ መሪ የወሮች ጌታ ይጨብጨብ ለስራ ይጨብጨብ ለዝና ይጨብጨብ ለመልክ አንተነህ መስከረም አስጊጠ በቀለም ግጥሞቹን በጻፋቸው በነጋታው ነበር የሚያነብልኝ በተሰጦ የተሞላ ሰው ነበር እናንተ ደግሞ በዚህ ዘመን እኮ ትደነቃላችሁ እናንተ ራሳችሁ በተሰጦ የተሞላችሁ አይደላችሁም እንዴ እስቲ ስዕልን ተመልከት Oh yeah.
ቤት ድገምና አመት ድገምና ፓፓዮ ፓፓዮ ዳዱ በረካ ብቻ አይገባም ትንኝ የኔማ አባባ እግዜር ይስጥልኝ። ምን ነው ብቻዋን ሄደች? ደህና አይደለችም እንዴ? ተለያየን። ምን ነው በሰላም አልሆነም ጋሽ አስፋው አልሆነም። ችግሩ ምንድን ነው? ካንተ ነው ከሷ? እሷ መማር ትፈልጋለች ውጭ ሀገር ሄዳ። ታዲያ ውጭ መሄድ ያለያያል እንዴ? ሊያውም በዚህ ጊዜ? አይ እሱ ብቻ አይደለም፣ እሷ ብዙ ጊዜ እንድንጋባ ትፈልጋለች። እኔ ደግሞ ዝግጁ አይደለሁ። እንደ አንዳንድ የፈጠራና የጥበብ ሰዎች ነፃነት እንዳታጣ ፈርተህ? እውነቱን ለመናገር እንኳን እኔ ዝግጁ አይደለሁም። ትወዳታለህ ግን? ይመስለኛል። እርግጠኛ ሁን። አንዳንድ ነገር በህይወት ውስጥ ድጋሚ የለም። አውቃለሁ፣ እድል አንድ እንደሆነ እኮ በደንብ አውቃለሁ። እሱን ማወቅ ነው ዋናው። እኔ ለዚህ ምስክር ነኝ። ይሄው ላለፉት 30 ዓመታት ብቻዬን ነኝ። ህፃን ሆኖ ነው እናቱ ይዛው የሄደችው። ላስቀራቸውም አልሞከርኩም። በእርግጥ ነፃነት ነበረኝ። ብዙ ጽፋለሁ፣ ብዙ አነባለሁ። የሆነ ህይወት ጎሎኝ ነበር። ነገሮች ላይ መወሰን ነው ያለብህ። እንደሚቆጭ አታውቅም? ምን ማለት ነው? ከፊታችን አዲስ ዓመት አለ፣ ብዙ ነገር የምንወስንበት። ለመወሰን የግድ አዲስ ዓመት ያስፈልጋል እንዴ? አዲስ ዓመት የራሱ በረከት አለው። ከዘመኑ ጋር ከአደይ አበባው ጋር ብዙ ነገር ይዞ ይመጣል። ሰውም እንደ ምድር ይታደሳል። አንዳንድ መንገድ መድረሻው አይታወቅም። ስንት ዓመት ትቆያለች? 4 ዓመት። በ4 ዓመት ውስጥ ሁሉ ነገር ተለውጦ ሌላ ሰው ናችሁ ነው የምትጠብቁት? 5 ዓመት አብረን ስንኖር እኮ አልተለወጥንም ነበር። 5 ዓመትም አንድ ላይ ነበራችሁ። ብትለያዩ ደግሞ ሌላ ሰው ናችሁ ትገናኛላችሁ። ብርዱ እየመጣ ነው። በል ደህና ደር። ደህና ደሩ ጋሽ አስፋው። ጓደኛችሁ መጣላችሁ። እሺ ዳኛችሁ እንኳን አደረሰ ዳንዬ። አይ እንኳን አፈረሰ። ምንድነው ምዳኛው ደግሞ በዚህ በክረምት ፍርድ ቤት በተዘጋበት በቡሄ ምሽት? ዳኝነት የሚያስፈልገው ጉዳይ አይደለም። ጌች ልክ ነኝ። ዳኝነት የሚያስፈልገው ጉዳይ አይደለም። ምክንያቱም እኔ ትክክል ኧረ ጓደኞችን አንድ በላቸው። በሆነ ባልሆነ ይጨቃጨቃሉ። አይ ምንድነው ነገሩ? ወይ ይኸውላችሁ ኤፊ እኔ ለቁም ነገር ስለምፈልገው ለኛ ጊዜ እሱ ደረቅ ነው ማለት እንዴ? አይ ጌች እንዴት ነህ? እሺ ቴንክ ዩ። ከባድ ነገር ነው እንዴ? ሰላም ቼርስ።
እሺ ደን ሰላም ነምር አንተ እንዴት አደረኩ ፋዘር የብሩ ነገር ለባል መልሳለሁ ኧረ ተው እሱ ለባል ይፈልጉ ግዴለም ታስጥረህ ነው እውነት ለባል አይ እውነት ስማ ፋዘር ንግድ ፋዘርማ መስለት ነው አስታውሱ ያንን ዳንኤል ለባል እንዳትቀርበለው አማ ማለት ገንዘቡን ከመለስ ይመጣል ወረቀት ተጠቅሎ የሚሸጠውን ቀለም አለ አይደል እሱን ከጉሊት እንገዛና በቆርኪን በቀብጠውና ነበር የምንቀበል ለኔ መጀመሪያ ደፍ ነው እሱ የሚስለውን ከዛኛ በካርቦን አባሰ ነበር መሸጥ ወደ ኋላ ማለት ስለሳስበው ምን እንደሚገርም ታውቃለህ ለእንቁጣጣሽ ስዕል የማል ስለሆነ ብቻ ነበር የሆነት ይምገ አበባ ለጎረቤት አጥቶ ነበር ማለት ለምን እኛ ቤት ይመጣው እኔ ደግሞ ይዤ ሌላ ቦታ አለ እንዴ ቆይ ገና መምጣቱ አይደል እንዴ ለምን አንተ ደርሰው አትመጣ ማርቲን አንተ እሺ ዳን ምን ባርክ ይሻለኛል ዳን ምንድነው ነገሩ አላስወርድ ብላለች እንድንጋባ ነው የምታስበው አንተስ ምን ታስባለህ እኔማ እያማከርኩ ነው ታውቃለህ የማርታ ቤተሰቦች እንድንጋባ ብንፈልግ እንኳን ጋብቻው በፍጥነት እንዲሆን እንፈልጋለን መቼ እንዲሆን ነው የሚያስቡት ያው እሷ እንዳለችው ከሆነ መስከረም ውስጥ ነው እና ኤፍሬምስ ምን አሉ ዳን ካንተ የተሻለ ሰው የለም አንተ ነው ያሉት እኔ ምን ላማክር ኒንጃ ብቻ የሆነ ነገር በል ዛሬ አሪፍ ሙድ ላይ አይደለም ላማክራለች ማለት ከዛራ ጋር ተጣላን ስትል እንደተለመደው ነው ተለያየ ዳን ላንተ ማማካሪ ያስፈልጋል ማለት ነው አይረዱም ኖር ብለና ኖር አጤ ጌቻ አባንታል በእና በዓል እንዴት ይዟቸዋል ሁሉ ሰላም ያው አንዱ ደምቆ ትላለህ ባል ደስ ይላል እንጂ ሰብሰብ መሽቷል ከእንግዲህ በኋላ መግባት አለብኝ አሁን ትንሽ አጥቆይ የኔ ውድ ይኸውልህ ቤተሰብ ሁሉ ከያለበት ተሰብስቧል ከዚህ በላይ ካመሸው እውነት ነው ምን ፍለጋ ነው የሚወጡት ስለዚህ መሄድ አለብኝ መልካም በዓል ይያላ መልካም በዓል እሺ አንቺ ደግሞ ወሬ ነው ተሸኛት ምን በእነሱ አንቺ ባለው አለ እኔ እስከ በር ድረስ ተሸኛት በኋላ አባል አስገብቻ ተመጣጣ እስከዛ አስባችሁ በጠብቁ ከሶስት አንዳችሁ የክርስትና አባት ነው ትፈልጋላችሁ ወይስ ይቅርባችሁ ልጅቷ እንደገገመች ነገር ያለው እቺ ልጅ መወዳታል እውነቴን እኮ ነው ዳኒ ላንተ አዲስ ነው እንዴ ማለት ኤፍሬም አሁን የትኛውን ሴት ጠልቶ ያውቃልና ነው አይ እቺ ምን በጣም ተመችቷለች የምሬንም ነግራችሁ እሷ ጉዳዩን በሲሪየስ ነው ያዘችው ምን ትለኛለህ ማለት ምን ትሉኛላችሁ ያንተ ለምታመጣቸው ሴቶች ሁላ እኛ ስንዘክር እንኖር እንዴ ቆይ አሁን ትቆያላችሁ እንዴ ትሄዳላችሁ እሷ ትንሽ ቆይታ ትገባለች አረ እና ሌላ ሴት አለች ማለት ነው ገገማለች እያልኩ ጧት ቁርስ ካልሰራው ምናምን ብላ አንተ ትላለች አንድም ክልም ከራችሁ በእግዚአብሔር ተሳስታችሁ በፍጹም የሰፈራችሁ ሴት ዳጥሱ እግዚአብሔርን እንነግራችሁ ኧረ እባክህ ምን ሄደ ይቀልዳል እንዴ ይሄ ምን የሚሉት ምን አይነት መከር ነው ጧት ሱቅ ብላ ትመጣለች እንቅልፌ ስለቃ ደግሞ ቁርስ የሰራች ነው ማግኘት እባካችሁ አንድ ነገር ነው የኔ ማር የኔ ፍቅር ቤት ቀይር ነው እኔም ሂጄ እየደረሰ ምን ነው ጌች
ነፃ ያለሷ ሴት የሌለ መሰላት እንዴ? ሰማኝ ብሬን ነው የምነግርህ። በጣም ትገርም ጨከነች። እንደምንም ብለህ አስቀራት ነግሬሃለሁ። በምን አወቅ? አንተ አልጠበስካት ነገረኛ። ያው ትንሽ ሞቅ ሲል ነፃ ሰው ነን ብለህ ዘረፍ ስለምትል ነኛ ነፃ አይደለም ዳኒ እንደሱ አይደለም። ሁላችሁም አንድ ያልተረዳችሁት እውነታ ምን በጣም አሪፍ ምን ማለት ጥሩ ሁሉም ሴቶች በጣም አሪፎች በጣም አዎ ምክንያቱም እኛ ወደፊት ለምናስበው ህይወት ለምንጓጓው ህይወት ሴት ከሌለች ህይወታችን ባዶ ትክክል ያለ ሴት ህይወት አይደለም ያለው ማን ዳን ወይ ቀለል አድርገው በቃ ያው ሴቶች ናቸው የሚሉት ትውልድ የሚያስቀጥሉት በቃ ምንም ነገር አዲስ ነገር የሚገርመው ማስቀጠል ብቻ አይደለም ትውልድ እንዲቆም የሚያቋርጡት እነሱ አይደለም። ወንድ ልጅማ መጨፈር ነው ስራው። እንደውም እንጨፍር ሆያ ሆዬ ሆያ ሆዬ አረ እሺ እኔ ምን ላድርግ ምከሩኝ። ይኸውልህ ጓደኛዬ በአንድ በተፈጠረ አጋጣሚ አንድ እየተፈጠረ ልጅ አለ። ያ ልጅ ደግሞ ያንተ የራስህ ነው ደምህ ነው። በደንብ አስብበት። እውነቴን ነው። በደንብ አስብበት። እድል ነው ተጠቀምበት። ማለት አልገባኝም። ሌላ ጊዜ ሊረገዝና ሊወለድ አይችልም እያልክ ነው? ኤፍሬም ምን ሆነሃል? እሱ ሌላ ልጅ ነው። በቃ እሱ ሌላ ልጅ አሁን የሚወለድ ልጅ ነው እንዴ? ምን ሆነሃል? አሁን የሚወለድ ልጅ ሌላ ጊዜ የሚወለደው ልጅ ሌላ ልጅ ነው። ከመሆን ኤፍሬም ምን ሆነሃል? አረ ታደናቁኝ። እሺ ምን ላድርግ? ጆስ እኔ ትንሽ መቆየት እፈልጋለሁ። የምትሄድ ከሆነ ቶሎ ሂድ። በዓል ነው ትንሽ ጫወት እድል ምንድነው? ልጆች ምንድነው? ቀኑ ዛሬ ምንድነው? አዲስ አበባ ማለት እኛ ሴቶች እንደዚህ ተውበንና አሸብርቀን የምንታይበት ቀን ነው። ከብረው ይቆዩ ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩ ከብረው
ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ የማምዬ ጓሮ ይሸታል ጠጅ ጠጅ ይሸታል ጠጅ ጠጅ ያባብዬ ደጅ እንዴ ልጆች እነማን ናችሁ እናንተ? እኔ ትርስ ትባላለህ። እኔ ይባል እዚህ ምን ትሰራላችሁ? ቤታችን ጋሻ አስፋውስ ወይዳን ተነሳን ሊቀሰቅስ እኮ ነበር። ምንድን ነው ነገር? ምን ነው? ማነሽ አንቺ? ስማ ኤፊ፣ ጓደኛ ገና ከስካሉ አልበለደለችም። እዚህ ምን ትሰራላችሁ? ከስቱዲዮ በቀጥታ ጋብዛለሁ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አመሰግናለሁ በጣም እሺ። ምንድን ነው? እነማን ናችሁ? ምን ታደርጋላችሁ? ጋሻ አስፋውስ እየቀለድክ ነው? ዛሬ መስከረም ላይ ነው። ዮሴፍ ነው አባቴ። ስታገብቷል ልጆች ነው። እነሱ እኮ ከኔ በላይ አንተ ጓደኞች ናቸው። ሸኔስ አንተ ምን ኔስ አንተማ እዚህ ያለ ጋሽ አስፋው ሲሞቱ ቤታቸውን አውርሰው ብዙ ገንዘብ እያገኘ ስሎችህ በጣም በብዙ ገንዘብ ተሽጠዋል። ይኸው ትኖራለህ። ጊዜ ያስፈልገኛል። የምን ጊዜ?
ቻንስ ሳልኩስ ማን ነው? የባርሳው ጀግና ጆርዳን የባርሳው ጀግና አሁን ደግሞ ትናንትና ለቀለ ብሎ ነበር። አሰልጣኙ ጋር ተስማማቸው። ማን ነው የባርሳ አሰልጣኝ? ሜሲ ነው። ሜሲ የባርሳ አሰልጣኝ? አዎ ያ በዛ ይሄ በዚህ ሲሰዳደብ ነው። ከማን ጋር? ከሮናልዶ ጋር። ሮናልዶ ማድሪድን ከያዘ በኋላ ተጫጫለ። ጋርዲዮላና ሞሪኖስ እነሱ የድሮ ሰዎች ናቸው። እነሱ ማሰልጠን ነው። ይሄ ደግሞ ማን ነው? ቴዲ ፍሪዝ ነው። ማታ ከፈቱ ብሎ ያለው ቴዲ ፍሪዝ ምን ዘፋኝ ነው? ከቴዲ አፍሮ ጋር አብረው አበባዮሽ የሚለውን ዘፈን አብረው ሰርተውታል። ሪሚክስ አድርገውታል። ቴዲ ፍሪዝ ከቴዲ አፍሮ ጋር ቆንጆ ነው። ወረቀቱ ስንት ገባ? 50 ድፍን 1000 ብር አትሆንም? 1000 ብር ድፍን ሆነ እንዴ? ዛሬ ድል አይደል? ኧረ ደህና ነኝ። በልካሽ ተረጋጋት ወደ የልብ ነገር ትንሽ አሳሳቢ ነው። ልብህ ነግሬህ ነበር። አንተ ግን በፍጹም ልትሰማኝ አልቻልክም። መጠጥ ማታቆም ከሆነ በራስ ላይ ትልቅ ወንጀል እየፈጸምክ ነው። ደህና ነኝ እኮ ዶክተር። ደጋግሜ ነበር በዚህ አይነት ጓደኞቹ አላችሁ አትሞክሩት። አሁንም ያው ልቡ ነው አይደል? በዚህ አይነት ወርቁ ይገናል። እሺ ናብሰለ ሰላም ዳኒ፣ እኔ የምለው ከ15 ዓመት በፊት የነበረውን ነገር ሙሉ ለሙሉ ረስቼዋለሁ ነው እያልኩኝ ያለው? አዎ ተው እንጂ አትሳቅ። ዳኒ እየሳኩ አይደለም። እና ምን ይሆን? እየሳኩ አይደለም ዳኒ። ቆይ ተረጋጋና ማለት ነው። ተረጋጋና ያለውን ነገር በደንብ ለማስታወስ ሞክር። ከሆነ መርሳት ከሆነ ለማስታወስ ሞክር። የዛን ዕለት ማታ ሳራ ጋር ተለያየ። ከዛ የዛን ዕለት ማታ ዶክተር ሳራን ማለት ነው። የት ነው ያለችው? አለች ዶክተር ሳራ። ይሄ ነገር እንዴት ነው? ፖለቲከኛ ሆናለች። ዶክተር ሳራ የመንግስት ኮሚኒኬሽን ሚኒስትር አገባች። የተረጋጋ ህይወት እንኳን የላት። አንድ ልጅ አላት ሲሉ ሰምቻለሁ። ልጇንም በፍቅር ማሳደግ የቻለችና ከልጇም ጋር በፍቅር መግባባት የሚችሉ አይመስልም። እሷ ጋር ውስጥ ያን የት እንዳለች እንኳን አላውቅም፣ ግን እሷን ማግኘት ያን ያህል አስፈላጊ ከሆነ ልናገኛት ነው። በጣም አስፈላጊ እውነት
ዳኒ አዎ ሳራ ዳኒ ነኝ። ጆሲ ይገርማል። ረዥም ጊዜ አዎ አሁን እኮ ዘበኛው የበፊት ጓደኞች ሲለኝ ምን ልርዳችሁ? ስራ ላይ ነሽ መሰለኝ። በበዓልም ቀላል አይደለም። ይቅርታ አሪፍ በሉ። ሚኪ አይመለከትሽም። እንዴት ነው የማይመለከትኝ? እናትህ እኮ ነኝ። እናቴ ሞልሽ መች ነው ትዝ የሚልሽ? አሁን ተረጋጋ። ከትምህርት ቤት ተባረሃል፣ አልነገርከኝም። በዚህ ላይ በዚህ እድሜ የገባህበት ነገር ምንድን ነው? ካልሆነ እዛው አባቴ ጋር አሜሪካ ላኪኝ። ከአንቺ ጋር ምን ወርተኝ? ኧረ ተው አንተ ቤት ተው። ደግሞ ለምን ጊዜ ነሽ? ቤት ተቀን ስራ ሁሌ ሴሚ ነው። አፍህን አትክፈት። በዛ ላይ ሀገሪቷ እንደሆነ ምንም ለውጥ የላትም። እኔ ከተወለድኩ ጀምሮ ያው እዚሁ ነው፣ በእርዳታ ነው። አፍህን ዝጋ። ከአንቺ ጋር መኖር አልፈልግም። አባቴ ጋር መሄድ ነው። ሚኪ 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 ምን አውቄ ዳኒ ይመስለኛል ባልመጣ ይሻል ነበር ዛሬ። ሚኒስትር መቻል አልከኝ እንዴ? ለዛውም አሪፍ ሆነታ አሪፍ ሚኒስትር። ምንድን ነው ቆይታ ማብራት? አዎ በዚህ ሁኔታ ሳሪ ተረጋጊ። ደህና ነኝ። በህይወትሽ ደስተኛ ትመስል። ደስተኛ ነኝ እንጂ እጅግ በጣም ሚኒስተር ነኝ፣ ዶክተር ነኝ፣ ዝነኛ ነኝ። እዛ ላይ በጣም ተወዳጅ ነኝ። እርግጠኛ ነሽ በህይወትሽ ደስተኛ ነሽ? ምን ልረዳህ ነበር የመጣኸው? እኔ ኧረ ምን እንድትረጂኝ አይደለም ለማየት ነው። እንጂ 10 ምናምን ዓመት ሳታይኝ ዛሬ ምን ታየህ? እንጃ እኔም አላውቅም ለምን እንደሆነ። ግን በቃ ሰዎች ቤቴ ለምን እንደሚመጡ አሳምሬ ያውቃለሁ። ለምንድን ነው? እርዳታ የሚፈልገው እንዳግዛቸው። አይ አልገባኝም። ከሆነ ሚኒስተር ጋር ወይም ደግሞ ከሆነ ባለስልጣን ጋር እንዳገናኛቸው። ግን ጤናሽን ደህና ነሽ? ይልቅ አንተ ደህና ትመስለኛል። አሁን እኔ ደህና አይደለሁም። ዛሬ ሆስፒታል ሄጄ ነበር። በቅርቡ ትሞታለህ ብለውኛል። አገባ ልጁ ላይ? አይ አይመስለኝም። እንዴት አይመስለኝም? አይ አላገባውም፣ አልወለድኩም። ዛሬም እንደ ድሮ ነፃነቴ እያልክ ነው? ስራዬ ህይወቴ እያልክ ነው? ያው ስራ ያስፈልግ የለ ግን ለማ ስራው ቀጣይነት ከሌለው ተረካቢ ከሌለው። ሳራ ደህና ነሽ? ልጠይቀኝ ነበር አይደል የመጣው? አዎ ስላለብኝ ደህና ነኝ። ዳኒ ወዳጄ እባክህ ና እስኪ ቤት ሄደን ምሳ እንብላ፣ በዓል ነው። አይ አንተ ሂድ፣ ቤተሰቦች ይጠብቁሃል። እሺ ዳኒ
ደህና አዲስ ዓመት እንዴት ይዟል? እንደው ተክዛል። አዲስ ዓመት እንዴት ይዟል? አንተ ወደ ቤተሰብ ጋር አትሄድም? ምን እባክህ እኔ ያው እንደምታየው ቡና ቤቱ በበዓል ስራ ይበዛል። ለነገሩ ዋዜማውን ከቤተሰብ ጋር ስናከብር ስለነበር ያው ትልቁ ልጅ ራሱ ብዙ በግ መክፈፍ ችሎ ደስ የሚል በዓል ነበር ያከበረው። ጓደኞችስ? አንተ ጓደኞች ምን ይሰራሉ? ያንተ ጓደኞች አልፎ አልፎ እኮ ነው ከዚህ የሚመጡት። ደግሞ ብቻ አንተ ነው የምትገባው። ምን ያህል ጊዜ ሆነኝ ብቻዬን መምጣት ከጀመርኩ? ብቻህንማ መምጣት ከጀመርክ ኧረ ከ10 ዓመት በላይ አልፎሃል። እንዲያውም ጓደኞቼ እኮ ትተውክ ቀስ በቀስ ብቻህን ከሆንክ ቆይታል። ረዥም ጊዜ ሆነዋል። ያው እኔ ምን ቤተሰብ መስርተህ ትዳር ይዘህ ለምን ቤተሰብ ለምን? ቤተሰብማ ልጆቹ ደስተኛ ህይወት ነው የሚኖሩማ። ልጆች ደግሞ የእግዚአብሔር ስጦታ ጸጋ፣ ተስፋ ናቸው። ልጅ ያለው ሰው ደግሞ ቢሞትም ያው ልጅ የሌለው በአክሞ የቀረ ነው እያልከኝ ስንት ተአምር የሰሩ ትልልቅ ሰዎች ያለ ልጅ ያረፉትን ምን ልትላቸው? ምንም ትዳር ያልመሰረቱ ምንም እንኳን ቢሰሩ አንድ ነገር የጎደላቸው ይመስለኛል። እሺ መልካም አስብበት ግን ወዳጅ። እንኳን አደረሰህ። ሰላም ነው? እንዴት ናችሁ? ሰላም ነው? ሰላም ነው? እንዴት ነው? አንተ እንደዚህ ጠፍተህ ትመጣለህ? የእውነቴን ነው የምልህ ታዝቤያለሁ። መጣሁ ስራ ታቀብኝ። ቤቢ ቀስ በል። ታውቃለህ ልጆች በመሀላችን ባይኖሩ ኖሮ ድሮ ገና ተለያይተን። ልጆች ናቸው የትዳር መሰረት እያልከኝ? የመቻቻል መሰረት ናቸው እንጂ በመሀላችሁ ፍቅር የለም? ምን እያልክ ታውቃለህ? ተፋቅረንማ ነበር የተጋባነው። እየቆየ ሲሄድ ፍቅሩ ቀረ። እንደዛ አይደለም። ልጆች ፍቅራችንን ሸፈኑ። ልጆች ፍቅርን ያጠፋሉ እያልከኝ ነው? ገብቶኛል። ምን ነው የገባህ? ትዳር አይምሮህን ሸፍኖታል። ታውቃለህ እየኖርኩት ያለው ህይወት ብዙም አልቀረም። ደስተኛ በልጆች በጣም ደስተኛ ነኝ። እሷም እንደዚህ በጣም ደስተኛ ነች። ልጆቹ በመሀላችን ባይኖሩ ኖሮ ተለያይተን እንቀር ነበር። ልጆች ኑራት በሉ። ይገርምሻል እንዴ አንተ ወይ የት ሄደህ ነው? ስልክ አልያዝክ? የት ብዬ ልፈልግህ? በዛ ነው እዚህ አካባቢ ነበር። ዳኒ አንተ ስለዚህ አይ እሱ ይቅርበት። ባይሆን እራት እንጋብዝ። አይ እራቱም ይቅርብኝ። እንዴት ነው በዓል? ይኸው ፍክት ብለን። አዎ ቆንጆ ነው በጣም። እኛ ጋር ለውጥ አለው ብለን ነው። እንዴት አመት በዓል እንዴት ለውጥ የለውም? ማለቴ ሁሉ ጊዜ ያው ነው። ምክንያቱም እኛ ደስተኞች ነን። ሁሉ ጊዜ ደስተኛ መሆን ይቻላል ይመስለኛል።
ማለት የምታካፍለው ነገር ሲኖር ደስተኛ ነው የምትሆነው። ምንድነው የምታካፍለው? ደስታህን፣ ሐዘንህን እንዲሁም ደግሞ ጭንቀትህንና ስኬትህን የምታካፍለው ሰው ሲኖር ደስተኛ ነው የምትሆነው። አንተ አሁን ደስተኛ ነህ ማለት ነው እንዴ? ትቀልዳለህ አይደል? ወርቅ የሆነች ሚስት እኮ ነው ያለችኝ። እንዴት ነው ደስተኛ ማለት ነው? ባይሆን እኛ ደርሰን እንምጣ። ቶሎ እንመጣለን። አንተ ግባ ውስጥ ልጆች አሉ። ከነሱ ጋር ቆይ። መጣን። ዛሬ ደግሞ በጣም ደስ ብለዋል። እንኳን አደረሰው ጋሽ አስፋው ለቡሄ በዓል። እንኳን አብሮ አደረሰ። ተቀመጣ ቡና። አይ አልቀመጥም። ጓደኞቼ እየጠበቁኝ ነው። ግድ የለም። የምር ነው። በጣም ይገርም። አለመኖሬ ራሱ በላ መጀመሪያችን እና ለእኛም ጨምርልን ለእሱም አልኮል ትቻለህ? ከዚህ ዓመት በኋላ አልኮል የሚባል ነገር አለ። ኧረ ይገርማል። ታዲያ ምን ነው የዓመት በኋላ አለፈም ገና ወይ ካለፈ የለም ክረምት ሲባል አልሰማችሁም? ለኔ ውሃ አምጣልኝ። በቃ አስወርጁላት። አረፍ ይሻላል። ግልግል እኔ ራሱ ልመክርህ ነበር እንደዚህ አይነት ምክር። ቆይ ከዛ በኋላ እንዴት ልትሆኑ? እንዳታስብ፣ በፍጹም እንዳታስብ። እኔ ክርስትና አባት ነው የሚወለደው ወንድ ይሁን እንጂ ነው ክርስትና አባት ነው። እውነት ያኔ ሰላም ትጋባላችሁ፣ ደስተኛ ህይወት ትኖራላችሁ። እኔ ልጅ ቆይ ወዴት? ሳራ ከሀገር ሳትወጣ ልደርስባት። ዳኒ
ከየት መጣ? ላገኝሽ ከመሄድሽ በፊት የቀረ ነገር አለ? አዎ የቀረ ነገር አለ። እሺ ጊዜ የለኝም። 10 ደቂቃ ስጪኝ። ወደፊት ከምታጠፊው እስከ ዛሬም ካጠፋ ነው ጊዜ ውስጥ አይበልጥም። 10 ደቂቃ ብቻ ስጪኝ። እሺ ምንድን ነው? ተረጋግተሽ አዳምጪኝ፣ አናግሪኝ። ሳሪ አሁን ህይወታችን በእጃችን ነው። ይሄንን ህይወት ካጣነው ሌላ ህይወት ነው የምንኖረው። ያ ህይወት ደግሞ እድሜ ልካችንን የሚያጸጽተን ነው። ምን እያልክ ነው? ዶክተር ትሆኛለሽ፣ ባል ልጅ ይኖርሻል። ህይወት የሚባል ነገር ግን አይኖርሽም። በደስታሽ በሐዘንሽ ቻርልም አስፈልግሻለሁ። ካልሆነ አውዳል ግን በፍጹም አንድ እንደዋዛ በክረምት የሚያይ ነው ማለት ነው። ይላውጣለው ክረምቱ ነው በቃ አለው እንጂ በአዲስ ዓመት ዋዜማ በክረምት መለያየት ለዘፈን አይመስልም። ጥላሉ ሄዳች ባሁን ጨለማ ምናምን ሰሪ ያስብበት። እኔ ነገሮችን ለማስተካከል ሞክራለሁ። 4 ዓመት ሙሉ ታገስኩ። 4 ዓመት ሙሉ አንተ የምትለወጥ አይደለም። ቀለም ሲያልቅብህ ወይ ደግሞ የፊቱ ጊዜ ብቻ ነው ትዝምል። እወድሻለሁ እኮ ይመስላል እንጂ አትወደኝም። ግን ለማንኛውም ነገ ነው የምሄደው። ሳልነግርህ እንዳልሄድ ብዬ ነው። ነገ? ከዛስ? ነገ እንደገባሁ ትምህርት ይቀጥላል። ከዛስ? ከዛማ ከ4 ዓመት በኋላ ዶክተር ሳባ ተብዬ ይጠራል። 4 ዓመት በጣም ሩቅ ነው። እንዴ ይኸው ከአንተ ጋር ሳጠፋሁት አይደል እንዴ? ያሳለፍነው ጊዜ እንደባከነ ነው የሚሰማሽ ማለት ነው? ምንም ጥሩ ነገር አላሳለፍንም ማለት ነው? ለማንኛውም ልሂድ። ደህና ሁን። ደህና ደሩ ጋሽ አስፋ። ልትሄጂ ነው እንዴ? ዳኒስ ውስጥ ነው። አይ አልወትሮሽ ብቻሽን ሆንሽ ብዬ ነው። ደህና አይደለም እንዴ? ከሁሉም ጊዜ በተሻለ ዛሬ ደህና ነው። አይ ደግ ደህና ደሪ። ግን አልመሸም? መሽቷል። ታዲያ አታድሪም? ይበልጥ ይመሻል ጋሽ አስፋ። ደህና ይደሩ። ካደርሽሜ ነገር
ደህና መሹ ጋሽ አስፋው። ተቀመጥ ዳኒ። መቼም መስከረም ነው የሚያደርጉት። ህዝብን የምታርቅ የገነት ምሳሌ ይታደል ወለላው ጠጁ በብርሌ ይስከር በደስታ ህዝቡ ይሳሳቅ ድምጹ እየተማታ ሙዚቃው ይፍለቅ እንቁጣጣሽ ብለን እንስጥህ ሰላምታ የዘመኑ መሪ የወሮች ጌታ ይጨብጨብ ለስራ ይጨብጨብ ለዝና ይጨብጨብ ለመልክ አንተነህ መስከረም አስጊጠ በቀለም። ግጥሞቹን በጻፋቸው በነጋታው ነበር የሚያነብልኝ። በተሰጥኦ የተሞላ ሰው ነበር። እናንተ ደግሞ በዚህ ዘመን እኮ ትደነቃላችሁ። እናንተ ራሳችሁ በተሰጥኦ የተሞላችሁ አይደላችሁም እንዴ? እስቲ ስዕልን ተመልከት። ምን ነው ብቻዋን ሄደች? ደህና አይደለችም እንዴ? ተለያየን። ምን ነው በሰላም አልሆነም ጋሽ አስፋው አልሆነም። ችግሩ ምንድነው? ካንተ ነው ከሷ? እሷ መማር ትፈልጋለች ውጭ ሀገር ሄዳ። ታዲያ ውጭ መሄድ ያለያያል እንዴ? ያውም በዚህ ጊዜ? አይ እሱ ብቻ አይደለም። እሷ ብዙ ጊዜ እንድንጋባ ትፈልጋለች። እኔ ደግሞ ዝግጁ አይደለም። እንዳንዳንድ የፈጠራና የጥበብ ሰዎች ነፃነት እንዳታጠፈርተህ። እውነቱን ለመናገር እንኳን እኔ ዝግጁ አይደለም። ትወዳታለህ ግን? ይመስለኛል። እርግጠኛ ሁን። አንዳንድ ነገር በህይወት ውስጥ ድጋሚ የለም። አውቃለሁ። እድል አንድ እንደሆነ እኮ በደንብ አውቃለሁ። እሱን ማወቅ ነው ዋናው። እኔ ለዚህ ምስክር ነኝ። ይሄው ላለፉት 30 ዓመታት ብቻዬን ነኝ። ህፃን ሆኖ ነው እናቱ ይዛው የሄደችው። ላስቀራቸውም አልሞከርኩ። በእርግጥ ነፃነት ነበረኝ። ብዙ ጽፋለሁ፣ ብዙ አነባለሁ። የሆነ ህይወት ጎሎኝ ነበር። ነገሮች ላይ መወሰን ነው ያለብህ። እንደሚቆጭ አታውቅም? ምን ማለት ነው? ከፊታችን አዲስ ዓመት አለ። ብዙ ነገር የምንወስንበት። ለመወሰን የግድ አዲስ ዓመት ያስፈልጋል እንዴ? አዲስ ዓመት የራሱ በረከት አለው። ከዘመኑ ጋር ከአደይ አበባው ጋር ብዙ ነገር ይዞ ይመጣል። ሰውም እንደ ምድር ይታደሳል። አንዳንድ መንገድ መድረሻው አይታወቅም። ስንት ዓመት ትቆያለች? 4 ዓመት። በ4 ዓመት ውስጥ ሁሉ ነገር ተለውጦ ሌላ ሰው ናችሁ ነው የምትጠብቁት? 5 ዓመት አብረን ስንኖር እኮ አልተለወጥንም ነበር። 5 ዓመትም አንድ ላይ ነበራችሁ። ብትለያዩ ደግሞ ሌላ ሰው ናችሁ ትገናኛላችሁ። ብርዱ እየመጣ ነው። በል ደህና ደር። ደህና ደሩ ጋሽ አስፋው።
ጓደኛዎች መጣላት ሲዳኛት እንኳን አደረሰ ዳንዬ። አይ እንኳን አደረሰ። ምንድነው ምዳኛው ደግሞ በዚህ በክረምት ፍርድ ቤት በተዘጋበት በቡሄ ምሽት ዳኝነት የሚያስፈልገው ጉዳይ አይደለም። ጌች አየህ ልክ ነኝ። ዳኝነት የሚያስፈልገው ጉዳይ አይደለም። ምክንያቱም እኔ ትክክል ጓደኞችን አንድ በላቸው ሆነ ባለው ይጨቃጨቃሉ። አይ ምንድነው ነገሩ? ወይ ይኸውላችሁ ኤፊ እኔ ለቁም ነገር ስለምፈልገው ይሄን ጊዜ ደረቅ ነው ማለት እንዴ? አይ ግን ቤት ነው። እሺ ሰላም ቼርስ ደን ሰላም እምር አንተ እንዴት አደረኩ የፋዘር ለባል መልስ ነው። ኧረ ተው እሱ ለባል ይፈልጉ ታስጨርቅ ነው እውነት ለባል እውነት ስማ ፋዘር ልክ ፋዘርማ መስለት ነው አስታውሱ ያንን ዳንኤል ለባል እንዳትቀርበለው አማ ማለት ገንዘቡን ከመለስ ይሆናል ወረቀት ተጠቅሞ የሚሸጠውን ቀለም አለ አይደል? እሱም ከጉሊት እንገዛና በቆርኪን በቀብጠውና ነበር ለኔ መጀመሪያ ደስ እሱ የሚችለውን ከዛኛ በካርቦን አባሰ ነበር ወደ ኋላ ማለት ሲሳስብ ምን እንደገና ተቀመጥ ለእንቁጣጣሽ ስዕል የማንስለው ነው ብቻ ነበር የሆነት ይልቅ አባለ ጎዴ ማለት ለምን እኛ ቤት ይመጣው ወይ ደግሞ ይዤ ሌላው አለ ቆይ ገና መምጣቱ አይደል እንዴ? ለምን አንተ ደርሰህ አትመጣ? እሺ ምን ባርክ ይሻለኛል? ምንድነው ነገሩ? አላስወርድ ብላለች። እንድንጋባ ነው የምታስበው። አንተስ ምን ታስባለህ? እኔማ እያማከርኩ ነው። ታውቃለህ፣ የማርታ ቤተሰቦች እንድንጋባ ብንፈልግ እንኳን ጋብቻው በፍጥነት እንዲሆን ነው ፈልገው። መቼ እንዲሆን ነው የሚያስበው? ያው እሷ እንዳለች ከሆነ መስከረም ውስጥ ነው። እና ኤፍሬምስ ምን አለ? ዳኒ ከአንተ የተሻለ ሰው የለም። አንተን ነው ያሉት። እኔ ምን ላማክር? ኒንጃ ብቻ የሆነ ነገር ነው። ዛሬ አሪፍ ሙድ ላይ አይደለም። ላማክራለች ማለት ከሳራ ጋር ተጣላን ስትል እንደተለመደ ነው። ተለያየ ዳኒ ለአንተ ማማከር ያስፈልጋል ማለት ነው። አይረዱም ኖር ብለና ኖር የቻምባንታ ገና በዓል እንዴት ይዟቸዋል? አንዱ ደምቆ ትላል
መሽቷል። ከእንግዲህ በኋላ መግባት አለብኝ። የኔ ውድ ይኸውልህ ቤተሰብ ሁሉ ከያለበት ተሰብስቧል። ከዚህ በላይ ካመሸው እውነት ነው ምን ፍለጋ ነው የሚወጡት። ስለዚህ መሄድ አለብን። መልካም በዓል ያለ አንቺ ደግሞ ሪም ምን ቤት ነሽ አንቺ? ባለው አለ እኔ እስከ በር ድረስ ከተኛሁት በኋላ እንኳን እንደገገመች ነገር ያለው እቺን ልጅ መወዳታ እውነቴን እኮ ነው ዳኒ። ለአንተ አዲስ ነው እንዴ ማለት ኤፍሬም? አሁን የትኛውን ሴት ጠልተህ ታውቃለና ነው? አይ እቺን በጣም ተመችቶኛል። የምሬንም ነግራችሁ እሷ ጉዳዩን በሲሪየስ ነው ያለችው። ምን ትለኛለህ ማለት ምን ትሉኛላችሁ? አንተ ለምታመጣቸው ሴቶች ሁሉ እኛ ስንዘክርን ነው እንዴ? ቆይ አሁን ትቆያላችሁ ወይስ ትሄዳላችሁ? እሷ ትንሽ ቆይታ ትገባለች። ኧረ እና ሌላ ሴት አለች ማለት ነው? ገገማለች እያልኩ ጠዋት ቁርስ ካልሰራው ምናምን ብላ ትላለች። አንድም ክልም ካለች በእግዚአብሔር ተሳስታችሁ በፍጹም የሰፈራችሁ ሴት ጋር ጥርሱ እግዚአብሔርን እነግራለሁ። ኧረ እባክህ ምን ሄደ ይቀልዳል እንዴ? ይሄ ምን የሚሉት ምን አይነት ምክር ነው? ጠዋት ሱቅ ብላ ትመጣለች። እንቅልፌ ስነቃ ደግሞ ቁርስ የሰራች ነው ማግኘት። እባካችሁ አንድ ነገር የኔማ የኔ ፍቅር እኔም ሂጄ እየደረሰ ምን ነው ጌች ነፃ ያለ ሰው ሴት የሌለ መሰላት። ስማኝ ምሬንም ነገር በጣም ትቀርጭለች እንደምንም ብላ አስቀረት ነግሬሃለሁ። በምን አው አንተ አልጠበስከ ያው ትንሽ ሞቅ ሲል ነፃ ሰው ነን ብለህ ዘረፍ ስለምትል ነኛ ነፃ አይደለም ራኒ እንደሱ አይደለም። ሁላችሁም አንድ ያልተራዳችሁት እውነት ምን በጣም አሪፍ ምን ማለት ጥሩ ሁሉም ሴቶች በጣም አሪፎች በጣም አዎ። ምክንያቱም እኛ ወደፊት ለምናስበው ህይወት ለምንጓጓው ህይወት ሴት ከሌለች ህይወታችን ባዶ ትክክል። ያለ ሴት ህይወት አይደለም ያለው ማን ወይ ቀለል አድርገህ ያው ሴቶች ናቸው የሚሉት ትውልድ የሚያስቀጥሉት በቃ ሁሉ ነገር አዲስ ነገር የሚገርመው ማስቀጠል ብቻ ትውልድ እንዲቆም የሚያቋርጡት እነሱ አይደለም። ወንድ ልጅማ መጨፈር ነው ስራው። እንደውም እንጨፍር። አረ እሺ እኔ ምን ላድርግ? ምከሩ። በአንድ በተፈጠረ አጋጣሚ አንድ እየተፈጠረ ልጅ አለ። ያ ልጅ ደግሞ ያንተ የራስህ ደምህ ነው። በደንብ አስብበት። እውነቴን ነው። በደንብ አስብበት። እድል ነው ተጠቀምበት። ማለት አልገባኝም። ሌላ ጊዜ ሊረገዝና ሊወለድ አይችልም እያልክ ነው? ኤፍሬም ምን ሆነሃል? እሱ ሌላ ልጅ ነው። በቃ እሱ ሌላ ልጅ የአሁኑ አሁን የሚወለድ ልጅ ነው። ምን ሆነሃል? የአሁኑ አሁን የሚወለድ ልጅ ሌላ ጊዜ የሚወለደው ልጅ ሌላ ልጅ ነው። ካሞን ኤፍሬም ምን ሆነሃል? ምን ላድርግ? ጆስ እኔ ትንሽ መቆየት እፈልጋለሁ። የምትሄድ ከሆነ ቶሎ ሂድ። ባልሆነ
ምንድነው ልጆች ምንድነው ቀኑ ዛሬ ምንድነው? አዲስ አበባ ማለት እኛ ሴቶች እንደዚህ ተውበንና አሸብርቀን የምንታይበት ቀን ነው። ከብረው ይቆዩ ከብረው በዓመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩ ከብረው ይሸታል ዶሮ ዶሮ ይሸታል ዶሮ ዶሮ የማምዬ ጓሮ ይሸታል ጠጅ ጠጅ ይሸታል ጠጅ ጠጅ የአባብዬ ደጅ እንዴ ልጆች ልጆች እነማን ናችሁ እናንተ? እኔ ይዮባ እዚህ ምን ትሰራላችሁ? ቤታችን ጋሻ አስፋውስ ሄዳለ ተነሳን እንቀሳቀስ እኮ ነበር። ምንድነው? ማነሽ አንቺ? ስማ ኤፊ ጓደኛ ገና ከስካሉ አልበለደለትም። እዚህ ምን ትሰራላችሁ? ምንድነው? እነማን ናችሁ? ምን ታደርጋላችሁ? ጋሻ አስፋው አሁን ስንት ላይ ነው ያለነው? እየቀለድክ ነው? ዛሬ መስከረም 2010 ላይ ነው።
ቻንት ሳልኩስ ማን ነው ይሄ? የባርሳው ጀግና ጆርዳን። የባርሳው ጀግና? አሁን ደግሞ ትናንትና ለቀለ ብሎ ነበር። አሰልጣኙ ጋር ተስማማቸው። ማን ነው የባርሳ አሰልጣኝ? ሜሲ ነው። ሜሲ የባርሳ አሰልጣኝ? አዎ ያ ይሄ በዚህ ሲሰዳደብ ነው። ከማን ጋር? ከሮናልዶ ጋር። ሮናልዶ ማድሪድን ከያዘ በኋላ ተጫጫለ። ጋርዲዮላና ሞሪኖስ እነሱ የድሮ ሰዎች ናቸው። እነሱ ማሰልጠን ነው። ይሄ ደግሞ ማን ነው? ቴዲ ፍሪዝ ነው። ማታ ከፎቶ ነው። ቴዲ ፍሪዝ ምን ዘፋኝ ነው? ከቴዲ አፍሮ ጋር አብረው አበባዮሽ የሚለውን ዘፈን አብረው ሰርተውታል። የሚሰሩት ቴዲ ፍሪዝ ከቴዲ አፍሮ ጋር? ቆንጆ ነው። ይሄ ጋሽታለ ይሄ ወረቀቱ ስንት ገባ? 50 ድፍን 1000 ብር አጥቶ ነው። 1000 ብር ድፍን ሆነ እንዴ? ዛሬ ድል አይደል? ኧረ ደህና ነኝ። በልካሽ ተረጋጋት ወደ የልብ ነገር ትንሽ አሳሳቢ ነው። ልብህ? አዎ ነግሬህ ነበር። አንተ ግን በፍጹም ልትሰማኝ አልቻልክም። መጠጥ ማታቆም ከሆነ በራስ ላይ ትልቅ ወንጀል እየፈጸምክ ነው። ደህና ነኝ እኮ ዶክተር። ደጋግሜ ነበር በዚህ አይነት ጓደኞቹ አላችሁ አትሞክሩትም? ዶክተር አሁንም ያው ልቡ ነው አይደል? በዚህ አይነት ወድቆ ይቀራል። እሺ ሰላም ዳኒ እኔ የምለው ከ15 ዓመት በፊት የነበረውን ነገር ሙሉ ለሙሉ ረስቼዋለሁ ነው እያልክ ያለው? አዎ ተው እንጂ አትሳቅ። ዳኒ እየሳኩ አይደለም። እና ምን ይሆን? እየሳኩ አይደለም ዳኒ። ቆይ ተረጋጋና ማለት ነው። ተረጋጋና ያለውን ነገር በደንብ ለማስታወስ ሞክር። እስከሆነው ከሆነ መርሳት ለሆነው ከሆነ ለማስታወስ ሞክር። የዛን ዕለት ማታ ሳራ ጋር ተለያየ። ከዛ የዛን ዕለት ማታ ዶክተር ሳራን ማለት ነው። የት ነው ያለችው? አለች ዶክተር ሳራ? ይሄ ነገር እንዴት ነው? ፖለቲከኛ ሆናለች። ዶክተር ሳራ የመንግስት ኮሚኒኬሽን ሚኒስትር አገባች። የተረጋጋ ህይወት እንኳን የላት። አንድ ልጅ አላት ሲሉ ሰምቻለሁ። ልጇንም በፍቅር ማሳደግ የቻለችና ከልጇም ጋር በፍቅር መግባባት የሚችሉ አይመስልም። እሷ ጋር ውስጥ ያን የት እንዳለች እንኳን አላውቅም። ግን እሷን ማግኘት ያን ያህል አስፈላጊ ከሆነ ልናገኛት ነው። በጣም አስፈላጊ እውነት
ዳኒ አዎ ሳራ ዳኒ ነኝ። ጆሲ ይገርማል። ረዥም ጊዜ አሁን እኮ ዘበኛው የበፊት ጓደኞች ሲለኝ ምን ልላችሁ? ስራ ላይ ነሽ መሰለኝ። በበዓልም ቀላል አይደለም። ይቅርታ፣ አሪፍ በሉ። ሚኪ አይመለከትሽም። እንዴት ነው የማይመለከትኝ? እናትህ እኮ ነኝ። እናቴ መሆንሽ መች ነው ትዝ የሚልሽ? አሁን ተረጋጋ። ከትምህርት ቤት ተባረሃል፣ አልነገርከኝም። በዚህ ላይ በዚህ እድሜ የገባህበት ነገር ምንድን ነው? ካልሆነ እዛው አባቴ ጋር አሜሪካ ላኪኝ። ከአንቺ ጋር መኖር አልፈልግም። ኧረ ተው አንተ ቤት ተው። ደግሞ ለኔ ምንም ጊዜ የለሽም። ቤት ተቀን ስራ ሁሌ ሴሜ ነው። አፍህን አትክፈት። በዛ ላይ ሀገሪቷ እንደሆነ ምንም ለውጥ የላትም። እኔ ከተወለድኩ ጀምሮ ያው እዚሁ ነው፣ በእርዳታ ነው። አፍህን ዝጋ። ከአንቺ ጋር መኖር አልፈልግም። አባቴ ጋር መሄድ ነው። ሚኪ 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 ምን አውቄ ዳኒ ይመስለኛል ባልመጣ ይሻል ነበር ዛሬ። ሚኒስትር መቻል አልከኝ እንዴ? ለዛውም አሪፏ ሚኒስትር። ምንድን ነው? ቆይ ላናግራት። አሁን በዚህ ሁኔታ ሳሪ ተረጋጊ። ደህና ነኝ። በህይወትሽ ደስተኛ ነሽ? ደስተኛ ነኝ እንጂ እጅግ በጣም። ሚኒስተር ነኝ፣ ዶክተር ነኝ፣ ዝነኛ ነኝ። እዛ ላይ በጣም ተወዳጅ ነኝ። እርግጠኛ ነሽ በህይወትሽ ደስተኛ ነሽ? ምን እንድረዳህ ነበር የመጣኸው? እኔ ኧረ ምን እንድትረጂኝ አይደለም ለማየት ነው። እንጂ 10 ምናምን ዓመት ሳታይኝ ዛሬ ምን ታየህ? እንጃ እኔም አላውቅም ለምን እንደሆነ። ግን በቃ ሰዎች ቤቴ ለምን እንደሚመጡ አሳምሬ ያውቃለሁ። ለምንድን ነው? እርዳታ የሚፈልገው እንዳግዛቸው። አይ አልገባኝም። ከሆነ ሚኒስተር ጋር ወይም ደግሞ ከሆነ ባለስልጣን ጋር እንዳገናኛቸው። ግን ጤናሽን ደህና ነሽ? ይልቅ አንተ ደህና ትመስለኛል። አሁን እኔ ደህና አይደለሁም። ዛሬ ሆስፒታል ሄጄ ነበር። በቅርቡ ትሞታለህ ብለውኝ። አገባ ልጅ ወለድክ? አይ አይመስለኝም። እንዴት አይመስለኝም? አይ አላገባውም፣ አልወለድኩም። ዛሬም እንደ ድሮ ነፃነቴ እያልክ ነው? ስራዬ ህይወቴ እያልክ ነው? ያው ስራ ያስፈልግ የለ ግን ለማ ስራው ቀጣይነት ከሌለው ተረካቢ ከሌለው። ሳራ ደህና ነሽ? ልጠይቀኝ ነበር አይደል የመጣው? አዎ ስላለብኝ ደህና ነኝ። ዳኒ ወዳጄ እባክህ ና እስኪ ቤት ሄደን ምሳ እንብላ፣ በዓል ነው። አንተ ሂድ፣ ቤተሰቦች ይጠብቁሃል። እሺ ዳኒ
እንዴት ነው አዲስ ዓመት እንዴት ይዘዋል? ምንድነው ተክዛል? አዲስ ዓመት እንዴት ይዘዋል? አንተ ወደ ቤተሰብ ጋር አትሄድም? ምን እባክህ እኔ ያው እንደምታየው ቡና ቤቱ በበዓል ስራ ይበዛል። ለነገሩ ዋዜማውን ከቤተሰብ ጋር ስናከብር ስለነበር አልገባም። ያው ትልቁ ልጅ ራሱ ብዙ በግ መክፈፍ ችሎ ታውቃለህ፣ ልጆች በመሀላችን ባይኖሩ ኖሮ ድሮ ገና ተለያይተን ልጆች ናቸው የትዳር መሰረት እያልከኝ ነው? የመቻቻል መሰረት ናቸው እንጂ በመሀላችሁ ፍቅር የለም? ምን እያልክ ታውቃለህ? ተፋቅረንማ ነበር የተጋባነው። እየቆየ ሲሄድ ፍቅሩ ቀረ። እንደዛ አይደለም። ልጆች ፍቅራችንን ሸፈኑ። ልጆች ፍቅርን ያጠፋሉ እያልከኝ ነው? ገብቶኛል። ምን ነው የገባው? ትዳር አእምሮህን ሸፍኖታል። ታውቃለህ፣ እየኖርኩት ያለሁት ህይወት ብዙም አልቀረም። ደስተኛ በልጆች በጣም ደስተኛ ነኝ። እሷም እንደዚህ በጣም ደስተኛ ነች። ልጆቹ በመሀላችን ባይኖሩ ኖሮ ተለያይተን እንቀር ነበር። ልጆች ኑራት በሉ። ይገርምሻል እንዴ አንተ የት ሄደህ ነው? ስልክ አልያዝክ? የት ብዬ ልፈልግህ? በዛ ነው እዚህ አካባቢ ነበር። ዳኒ አንተ ለምን ነበር? አይ እሱ ይቅርብህ። ባይሆን እራት እንጋብዝ። አይ እራቱም ይቅርብኝ። እንዴት ነው በዓል? ይኸው ፍክት ብለን። አዎ ቆንጆ ነው በጣም። እኛ ጋር ለውጥ አለው ብለን። እንዴት አመት በዓል እንዴት ለውጥ የለውም? ማለቴ ሁሉ ጊዜ ያው ነው። ምክንያቱም እኛ ደስተኞች ነን። ሁሉ ጊዜ ደስተኛ መሆን ይቻላል እንዴ? ይመስለኛል። ማለት የምታካፍለው ነገር ሲኖር ደስተኛ ነው የምትሆነው። ምንድን ነው የምታካፍለው? ደስታህን፣ ሀዘንህን እንዲሁም ደግሞ ጭንቀትህንና ስኬትህን የምታካፍለው ሰው ሲኖር ደስተኛ ነው የምትሆነው። አንተ አሁን ደስተኛ ነህ ማለት ነው እንዴ? ትቀልዳለህ አይደል? ወርቅ የሆነች ሚስት ከሆነ ያለችኝ እንዴ እንዴት ነው ደስተኛ ማለት ነው? ባይሆን እኛ ደርሰን እንምጣ። ቶሎ እንመጣለን። አንተ ግባ ውስጥ ልጆች አሉ። ከነሱ ጋር ቆይ። መጣን።
ለቡሄ በዓል ማን አብሮ አደረሰ? ተቀመጣ ቡና አይ አልቀበጥም። ጓደኞቼ እየጠበቁኝ ነው። ግድ የለም የምር ነው። በጣም ይገርም። አለመኖሬ ራሱ አይ ዳን ከተከሰተ በላ መጀመሪያችን ያዝ ያዝ እና ለኛም ጨምርልን ለሱ ለና ሰላም ነው ለኔ ሰላም ነው ጠበቃ ብለተደረደራል አልኮል ትቻል አጠጣም ከዚህ ዓመት በኋላ አልኮል የሚባል ነገር አለ። ኧረ ይገርም። ታዲያ ምን ነው ያመት ቆራ አለፈም ገና ወይ ካለፈ የለም ክረምት ሲባል አልሰማት ለኔው አምጣልኝ በቃ አስወርጅላት አረፍ ይሻላል ግልግል እኔ ራሱ ልመክርህ ነበር እንደዚህ አይነት ምክር ቆይ ከዛ በኋላ እንዴት ልትሆን እንዳታስብ በፍጹም እንዳታስብ እኔ ክርስትና አባት ነው የሚወለደው ወንድ ይሁን እንጂ ክርስትና አባት ነው እውነት ያኔ ሰላም ያኔ ትጋባላችሁ ደስተኛ ህይወት ትኖራላችሁ እኔ ልጅ ቆይ ወዴት ሳራ ከሀገር ሳትወጣ ልደርስባት ዳኒ ከየት መጣ? ላገኝሽ ከመሄድሽ በፊት የቀረ ነገር አለ? አዎ የቀረ ነገር አለ። እሺ ጊዜ የለኝም። 10 ደቂቃ ስጪኝ። ወደፊት ከምታጠፊ እስከ ዛሬም ካጠፋ ነው ጊዜ ውስጥ አይበልጥ 10 ደቂቃ ብቻ ስጪኝ። እሺ ምንድነው? ተረጋግተሽ አዳምጪኝ፣ አናግሪኝ። ሳሪ አሁን ህይወታችን በእጃችን ይሄንን ህይወት ካጣነው ሌላ ህይወት ነው የምንኖረው። ያ ህይወት ደግሞ እድሜ ልካችንን የሚያጸጽተን ነው። ምን እያልክ ነው? ዶክተር ትሆኛለሽ፣ ባል ልጅ ይኖርሻል። ህይወት የሚባል ነገር ግን አይኖርሽም። በደስታሽ በሐዘንሽ ቻርልም አስፈልግሻለሁ። ካልሆነ